አሁን በመቀጠል ደግሞ የምናየው ስለ ሬንጅ የሚለው ፈንክሽን ነው። ሬንጅ ከዚህ በፊት አይተነው ነበር ፎር አንድ ሬንጅ የሚለው ላይ ማለት ነው። ግን እዛ ጋር እንዴት ዲቴል ሎጂኩ እንዴት እንደሚሰራ አላየነውም። እሱን ለማየት ነው አሁን የምንጠቀመው። እሱን ካየን በኋላ ከፎር ሉፕ ጋር እንዴት አንድ ላይ እንደምንጠቀም መጨረሻ ላይ ደግሞ ስለ ሲሪዮ ኮድ የተወሰነ እናያለን። እሺ የፎር ሉፕ ወደ ፎር ሉፕ እንመለስ። ፎር ሉፕ የሚለው በጣም ቀላል ነው። እዚህ ጋር ሶስት አርጊመንቶችን ይቀበላል። ሲቀበልም እንዴት ነው? ሶስት አይነት ሜካኒዝም አለው። አንደኛው አንድ አርጊመንት ብቻ የሚቀበልበት ነው። ሬንጅ ብሎ እዚህ ጋር ኤክስ ካስገባችሁ ይሄም እንደሚያደርገው ነምበሮችን ነው ጀነሬት የሚያደርገው ሊስት ውስጥ ማለት ስለ ሊስት ወደፊት እናያለን። በብራኬት በክሎዝ ስኩዌር ብራኬት ላይ የሚቀመጥ ነገር ሁላ ምን ይባላል? ሊስት ይሆናል። በኮማ ኮማ የተለዩ ቫልዩዎች ማለት ነው። ሶ ሬንጅ ብላችሁ ኤክስ ካደረጋችሁ ከዜሮ ይጀምራል። መነሻው ኦልዌይዝ ዜሮ ነው። አንዳንድ እየጨመራችሁ 0 1 2 3 እያለ ስኬት እስከ ኤክስ ማይነስ 1 ኤክስን አያጠቃልልም። እስከ ኤክስ ማይነስ 1 ድረስ ቁጥር ምን ያደርግልናል? ጀነሬት ያደርጋል ማለት ነው። ኤግዛምፕል እዚህ ጋር እንየው። ታች ላይ ሬንጅ 6 ካለ ምን እንደሚያደርገው 0 1 2 እያለ እስከ 5 ድረስ ያሉ ቁጥሮችን ምን ያደርጋል? ጀነሬት ያደርጋል። ጀነሬት ካደረግስ በኋላ ለምን እንጠቀማለን የሚለው ቀጣይ ላይ እንመጣበታለን። ለምን እንደምንጠቀመው ማለት ነው። እሺ ስለሆነ እዚህ ጋር ከኤክስ ጀምሮ ነው። ኦልዌይስ ግን ኤክስ ምን መሆን አለበት? በዚህ ጊዜ አንድ አርጉመንት በሚቀበል ሰዓት ኤክስ ፖዚቲቭ ነው መሆን ያለበት። እዚህ ጋር ዩት ሬንጅ ኔጌቲቭ 5 አለ። አንድ አርጉመንት ነው የተቀበላለው። ያኔ ኔጌቲቭ 5 ነው፣ ይሄ ደግሞ ኔጌቲቭ ነው። ሶ እዚህ ጋር ባዶ ሊስት ነው የምታዩት። ምንም አይነት ቁጥር ጀነሬት አይደረግም። አንደኛው ሜካኒዝም ይሄ ነው። እዚህ ጋር አንድ አርጉመንት ብቻ ካስገባችሁ፣ አርጉመንት ማለት በኮማ የተለዩ ቫልዩዎች አርጉመንት ይባላሉ። ሬንጅ የሚለው ፈንክሽን ውስጥ ወይም ብራኬት ውስጥ አንድ ቫልዩ ብቻ ካገባ። ሁለተኛው ሬንጅ ብላችሁ ሁለት ቫልዩዎችን ካስገባችሁ ነው። ያው ሲ ኮማ ኤክስ አልኩኝ። ሲ እና ኤክስ ኤኒ ቫልዩዎች ሊሆን ይችላሉ። ይሄ ከላኛው የሚለየው የላኛው የሚጀምረው በዜሮ ነበር። አሁን ግን በሲ እንዲጀምር ነው። ከሲ ነው የሚጀምረው። ሲ ፕላስ 1 ሲ ፕላስ 2 እያለ አንዳንድ እየጨመረ ይሄዳል እስከ ኤክስ ማይነስ 1። በሰዓትም ኤክስን አያጠቃልልም ማለት ነው። ለሱም ኤግዛምፕል ይዩት። ሬንጅ 3 ኮማ 7 ይሄ ማለት ከ3 ጀምሮ እስከ 7 ድረስ 7ን ሳያጠቃልል ቁጥሮችን ጀነሬት ማድረግ ነው። 3 4 5 6 እያላችሁ እዚህ ሊስት ላይ ነው የምታስቀምጡት ማለት ነው። እዚህ ጋር ማወቅ ያለባችሁ ኦልዌይስ መነሻው ከመድረሻው ማነስ አለበት። ማለትም በግራ በኩል መጀመሪያ የምትጽፉት አርጊመንት ወይም ፓራሜትር ከዚህኛው ማነስ አለበት። ከበለጠ አይሆንም። ኤግዛምፕል ይሄን ነው። ከ7 እስከ 3 ነው የሚለው 7.3 አሁን ከ7 እስከ 3 7 8 9 10 እያለ መቼም 3 ሊደርስላችሁ አይችልም። ወደ ላይ ነው የሚወጣው። ያኔ ምንድነው ኢምፒቲ የሆነ ሊስት ነው የሚሰጠን፣ ባዶ የሆነ ሊስት ማለት ነው። ስለሆነ ማወቅ ያለባችሁ ሁለቱን ነው። የቅድሙ ላይ ፖዚቲቭ መሆን አለበት ብያችኋለሁ በአንድ አርጊመንት ከሆነ። በሁለት አርጊመንት ከሆነ ደግሞ የመጀመሪያው ከሁለተኛው ማነስ አለበት ኦር ኢኳል ሊሆን ይገባል ማለት ነው። ሶስተኛው ጋር እንምጣ። ሶስተኛው ተመሳሳይ ነው። ምን እንደሚያደርገው ሶስት አርጊመንት ነው የሚቀበለው። ሲ ያለ ኤክስ እና ዲ ከቅድሙ ጋር ተመሳሳይ ነገር ነው። ሲ ካላችሁ ቅድም ምን ነበር ያለው? መነሻው ከሲ ነው የሚጀምረው። ኤክስ ካላችሁ እስከ ኤክስ ነው የሚሄደው ኤክስን ሳያጠቃልል። ዲ የምትለዋ ቅድም ኢንክሪመንት የሚያደርገው በአንዳንድ ነበር። ሁለቱም ኬዝ ላይ ስናይ ኢንክሪመንት የሚያደርገው በአንዳንድ ነበር እየጨመረ የሚሄደው። አሁን ግን ዲ ካላችሁት በዲ ነው እየጨመረ የሚሄደው ማለት ነው። ከሲ ይጀምራል። ሲ ፕላስ ዲ፣ ሲ ፕላስ 2 ዲ፣ ሲ ፕላስ 3 ዲ እያላችሁ እንደ አርትሜቲክ ሲኩዌንስ ማለት ነው። ዲ እየጨመረ ይሄድላችኋል። ዲ ማለት ዲፈረንሳችሁ ነች ማለት ነው። ከሲ ጀምሮ ነው የሚሄደው። ሄዶ እስኬት ነው የሚያቆመው እያለ ሲ የሚባል ኤኒ ቁጥር ይሄዳል። ኢፍ ዲያችሁ ፖዚቲቭ ሊሆን ይችላል፣ ኔጌቲቭ ሊሆን ይችላል። ዲያችሁ ፖዚቲቭ ከሆነ ድረስ ከኤክስ የሚያንሱ ቁጥር ሁሉንም ቁጥር እዚህ ላይ ጀነሬት ታደርጋላችሁ። ዲዲ እየጨመራችሁ ከኤክስ የሚያንሱ ቁጥሮችን ማለት ነው። ዲያችሁ ደግሞ ኔጌቲቭ ከሆነ ደግሞ ከኤክስ የሚበልጡ ሁሉንም ቁጥሮች ጀነሬት ታደርጋላችሁ። ይሄ በኤግዛምፕል ሰት ሞሪ ግልጽ ይሆንላችኋል። እዚህ ጋር እንምጣ። ሬንጅ 2 ኮማ 12 ኮማ 3 ምን ማለት ነው? ከሁለት ጀምራላችሁ እስከ 12 ላይ ያጠቃልል ይችላል። 3 እየጨመራችሁ ነው የምትሄዱት። ሶ 2 ትላላችሁ፣ 3 ሲጨምሩበት 5፣ 3 ሲጨመር 8፣ 3 ሲጨመር 11 ማለት ነው። አሁን እዚህ ላይ 3 ቢጨምሩ ስንት ነው የሚሆነው? 14 ነው። ከዚህ ቁጥር መብለጥ የለበትም። ይሄ እዚህ ጋር የምታዩት 12 ማክሲመም ባውንደሪ ነው። ስለዚህ ምንም ቁጥር እንዳይበልጥ እሱን ሁላ ማጠቃለል አይችልም። እሺ እዚህ ጋር ከመጣችሁ ግን ተገላቢጦች ነው የሚሆነው። ይሄ ከሆነ አይሰራላችሁም። ከ12 ጀምራችሁ እስከ 2 ነው። 3 እየጨመራችሁ ይላል። ሶ መጀመሪያ 12 ይገባል። 3 ሲጨምሩ 15፣ 3 ሲጨምሩ 18፣ ቀጣይ 21 እያለ መቼ ነው ይሄ ወደ 2 የሚጠጋው? መቼም ሊጠጋላችሁ አይችልም ወደ 2። ሶ በዚህ ሰዓት ምን እንደሚሆነው ማለት ነው ኢምፒቲ ሊስት ነው ማለት ነው። ማይቆም ከሆነ ኢምፒቲ ሊስት ነው የሚሰጣችሁ። ዲያችሁን ኔጌቲቭ ማድረግም ይቻላል፣ እንደዚህም ይቻላል። አሁን ከ12 ጀምራችሁ እስከ 2 በ3 እየቀነሳችሁ ነው የምትመጡት። ሶ መጀመሪያ ማን ትሰጣላችሁ? 12ን ነው የምትሰጡት። ቀጣይ ላይ 3 ሲቀንሱ 9፣ 3 ሲቀንሱ 6፣ 3 ሲቀንሱ 3 እያለ ወርታችን ነው የምትወርዱት ማለት ነው። መቼ 2 ጋር እስኪደርስ ድረስ 2ን አያጠቃልልም። ሶ እዚህ ጋር ያያቻቸው ቤዚኮቹ እነዚህ ናቸው። እነዚህ ሊስት በዋናነት ግን እዚህ ጋር የምታዩት ሁለቱን በደንብ እንድትይዟቸው ነው። 6 እና እዚህ ጋር 6 ካለ ከ0 ጀምሮ እስከ 6 ድረስ ያሉትን ቁጥሮች ጀነሬት ያደርግላችኋል 6ን ሳያጠቃልል። እዚህ ጋር ደግሞ 3 ኮማ 7 ካላችሁ ከ3 ነው መነሻው፣ በአንዳንድ እየጨመረ ነው የሚሄደው። በሶስተኛው አርጊመንት ደግሞ 3 አርጊመንት ከተሰጠ የመጀመሪያው አርጊመንት መነሻው ነው፣ ይሄ መድረሻው ነው፣ ይሄ ደግሞ ኢንክሪመንት የሚያደርግበት ቫልዩ ማለት ነው። በሱ ነው የምንጠቀመው። ያው እዚህ ጋር ያያናቸው እንያቸው። ፕሪንት ሬንጅ ኦፍ 6 ካልን ዲስፕሌይ የሚያደርግልን ከ0 እስከ 5 ነው።
ይሄ ምንድነው ቅድም ያልኳችሁ ኮሜንት ብያችኋለሁ። ከዚህ በኋላ የተጻፈው ከኮሜንት በኋላ እስከዚህ ድረስ የጻፍኩት ነገር ምንም ራን ስታደርጉት ምንም አይነት ኤረር አይፈጥርባችሁም። ለእናንተ ግልጽ እንዲሆንላችሁ ነው እዚህ ጋር ይሄንን የጻፍኩላችሁ ማለት ነው። ሰው አንደርስታንድ እንዲያደርገው ምጽፉን ነገር ኮሜንት ይሆናል ቅድም ብዬ ነግሬያችኋለሁ። ይሄ አንደርስታንድ ለማድረግ ነው እንጂ ምንም የሚፈጥረው ነገር የለም። ይሄን ረን አድርገን ስናይ እዚህ ጋር አውትፑቶቻችን ማየት እንችላለን። እዚህ ጋር ምን ይላል? ሬንጅ ኦፍ 6 ካላችሁት ከ0 እስከ 5 ጀነሬት አደረገላችሁ። ሬንጅ ኦፍ -5 ካላችሁት ኔጌቲቭ ቁጥር አይገባም ብያችሁ ነበር። ያው ባዶ ሊስት ነው እየሰጣችሁ ያለው ምንም አይነት ሊስት ቁጥር የለም ማለት ነው። ከ3 እስከ 7 ካለንስ ከ3 እስከ 7ን ሳያጠቃልል ጀነሬት ሆኗል። ከ7 እስከ 3ም ካላችሁ ባዶ ሊስት ነው ጀነሬት የሚያደርግላችሁ። ከ2 እስከ 12 3 ኢንክሪመንት እያደረግን 2 5 8 11 ድረስ ማለት ነው። ሶ እንዲህ እያላችሁ የሬንጅ የሚለውን ፈንክሽን ሙሉ መጠቀም ትችላላችሁ። ሶ ይሄ ሬንጅስ ጀነሬት ካደረግን በኋላ ለምን እንደሚጠቅመን የሚለውን እንምጣ። ከዛ በኋላ ወደዚህ እንመለሳለን። አሁን ይሄን እንሂድ። ፎር ሉፕ የሚለው ማለት ነው። ፎር ሉፕ ዋና ጥቅሙ ምንድነው? ባሉን ጀነሬት በተደረገው ሊስት ውስጥ አይን አይትሬት እንድትሆን ነው የሚያደርጋት። አይ ቫሪያብል ነች። ስለ ቫሪያብል ከዚህ በፊት አይተናል። ሶ ይሄንን ሊስት ዩት 0 1 2 3 እስከ 4 ያሉ ቁጥሮችን የያዘ ሊስት ነው። ሶ አይ ኢኒሻል መጀመሪያ የምትይዘው ማንን ነው ማለት ነው? ዜሮን ትይዛለች መጀመሪያ አይ ማለት ነው። ከዛም ፕሪንት አይ ስንል ስንት ይወጣል? ፕሪንት አይ ስንል 0 ዲስፕሌይ ይሆናል። ቀጥሎ አይ አይትሬት ያደርጋል። ወደ ቀጣዩ ቫልዩ ይሄዳል። ወደ ስንት? ወደ 1። አይ ስንት ነው ያዘው ማለት ነው? 1 ነው። አሁንም ፕሪንት አይ ስትሉ ስንት ይወጣል ማለት ነው? 1 ነው የሚያወጣላችሁ። አይ ቀጣይ ወዴት ይሄዳል? 2ን ይይዛል ማለት ነው። አሳይን የሚያደርገው 2 ነው። ቀጥሎ ፕሪንት አይ ስትሉት 2ን ይይዛል። ቀጥሎ 3 ጋር ይመጣል። አይ 3ን ያዘው ፕሪንት አይ ስትሉት 3 ይሆናል። በመጨረሻም አይ 4ን ይዝና ፕሪንት አይ ስትሉት 4። ሶ እዚህ ሊስት ውስጥ ያለውን ሁሉንም ቫሪ ተራ በተራ ነው አይትሬት የሚያደርግልኝ ማለት ነው። አይ ያኔ ፕሪንት አይ ስትሉት ምን ይሰጣችኋል ማለት ነው? የያዘውን ቫልዩ ዲስፕሌይ ያደርግላችኋል። እዚህ ጋር የጻፋችሁት ኮድ ከዚህኛው ኮድ ጋር ተመሳሳይ ነገር ነው። ኤክስ የያዘላችሁ ምንድን ነው? ከ0 እስከ 4 ያሉ ቁጥሮችን ነው ጀነሬት አድርጎ በሊስት ውስጥ የያዘላችሁ ማለት ነው። ስለሆነ ፎር አይ ኢን ኤክስ ካላችሁ ያው ኤክስ ማለት እዚህ ጋር የምትሉት ነው። እዚህ ጋር ካለው ሶ አይ አይትሬት የምታደርገው እዚህ ሊስት ውስጥ ነው ማለት ነው። አይ ኢኒሻሊ 0ን ትይዛለች፣ 1ን፣ 2ን፣ 3ን፣ 4ን እያለች እነዚህን ቁጥሮች ነው የምትይዝልኝ ሙሉ ማለት ነው። ማን አይ የምትለው። ስለሆነም ፕሪንት አይ ስትሉት ከ0 እስከ 4 ያሉትን ሁሉንም ዲስፕሌይ አድርገን እናየዋለን። እሱ ነው ዲስፕሌይ የሚሆንልን። በተመሳሳይ ታች እንምጣ። ዋይ ኢዝ ኢኳል ቱ ሬንጅ ኦፍ 5። ሬንጅ ኦፍ 5 ምንድነው ጀነሬት የሚያደርግልን? ቅድም ባልነው ከ0 እስከ 4 ያሉ ቁጥር ይሄን የሚመስል ነገር ነው ጀነሬት የሚያደርግልን ከ0 እስከ 4 በአንዳንድ እየጨመረ ማለት ነው። ሶ ዋይ የያዘልኝ እነሱ ነው። ፎር አይ ኢን ዋይ ካልኩኝ አሁን ያልኳችሁ ዋይ የያዘው ከ0 እስከ 4 የሆኑ ሊስት ነምበሮችን ጀነሬት አድርጎ አይ እነሱ ውስጥ ነው አይትሬት የሚያደርገው ማለት ነው። ፕሪንት አይ ስትሉት ማን ይሰጣችኋል ማለት ነው? ከ0 እስከ 4 ያሉትን ረን አድርገን እንየው። እዚህ ጋር የምታዩት ከ0 እስከ 4 ይሄ መጀመሪያ ያወጣችሁት ከአንደኛው ሉፕ ላይ ነው፣ ከመጀመሪያው ሉፕ ላይ ማለት ነው። እዚህ ጋር ካለው ከመጀመሪያ ፎር ሉፕ ነው ያወጣችሁት። ቀጥሎ ደግሞ እዚህ ጋር አለ ከ0 እስከ 4 ይሄን የምታዩት ደግሞ ከየትኛው ነው የወጣው? እዚህ ጋር ከምታዩት ፓርት ነው የወጣው ማለት ነው። ሶስተኛው ከ0 እስከ 4 ይሄ ይወጣላችሁ ከሶስተኛ ነው። ሶስቱም ተመሳሳይ የሆነ አውትፑት ነው የሚሰጣችሁ ሁሉንም ብትጠቀሙ ማለት ነው። ሁሉም አንድ አይነት አውትፑት ነው የሚሰጠን። ይሄን አውትፑት ረን ብንለው ይሰጠን ማለት ያው ከ0 እስከ 4 ብቻ ነው። እዚህ ጋር እንደምታዩት ከ0 እስከ 4 ነው እየሰጠን ያለው እና ሬንጅ የሚለው ፈንክሽን ይሄ ነው ባጭሩ። ምንም እንትን የለውም። ጀነሬት ያደርጋል። ከዛ በኋላ ፎር ሉፕ ላይ ስትጠቀሙ ፎር ሉፕ ላይ ምን ያደርግላችኋል ማለት ነው? እነሱን አይትሬት እንድታደርጉ ነው የሚጠቅማችሁ። እዚህ ጋር እንምጣ እስኪ። ፎር ሬንጅ ኦፍ 10 ምንድን ነው የሚሰጠን? ፎር አይ ኢን ሬንጅ ኦፍ 10 ስትል ቅድሚያ ሬንጅ የሚለው ጀነሬት ያደርጋል። ከስንት እስከ ከ0 እስከ 8 ያሉ ቁጥሮችን በአንዳንድ ኢንክሪመንት አድርጎ ጀነሬት አድርጋቸው ማለት ነው። ፕሪንት አይ ስትሉት ከ0 እስከ 8 ያሉ ቁጥሮች ዲስፕሌይ ይሆኑላችኋል። እዚህ ጋር እንደምታዩት ከ0 እስከ 8 ያሉ ሁሉንም ቁጥር ዲስፕሌይ ነው ያደርገላችሁ። ይሄንን አይ ታይምስ 3 ብንለው ምን እንደሚሰጠን? አይ ኢኒሻሊ 0ን ይዛል። ሶ ፕሪንት አይ ስትሉት 0 ሲባዛ 3 0 ዲስፕሌይ ያደርጋል። ቀጥሎ አይ 1ን ነው የሚይዘው። ፕሪንት 1 ሲባዛ 3 3 ይሆናል። ቀጣይ አይ 2ን ይዛል። አይ ሲባዛ 3 6 እያለ እያንዳንዱ የአይ ቫልዩ በ3 እያበዛችሁ ነው ዲስፕሌይ የምታደርጉት ማለት ነው። ስለሆነም ከ0 እስከ 8 ያሉትን ሁሉን በ3 ታበዛቸው እዚህ ጋር የምታዩትን ታያላችሁ። አይ ታይምስ አይ ብንልስ እያንዳንዱን አይ ራሱን በራሱ እያባዛችሁ ማለትም ስኩዌር እያደረጋችሁ ነው ዲስፕሌይ የምታደርጉት ማለት ነው። 0 1 4 9 እያለ እስከ 64 ድረስ ማለት ነው። ይህም ምንድነው? የአይ የያዙትን ቫልዩ ራሱን በራሱ እያበዛችሁ ዲስፕሌይ የምታደርጉበት ሜተድ ነው። ስለሆነም ምንድነው ፎር ሉፕ የሚለው ይሄ ነው። ሬንጅ የሚለው አሁን ያየ ነው ማለት ነው። ፎር ሉፕ እና ሬንጅ ካየን በኋላ ስለ ሲዶ ኮድ እንመጣለን። እስቲ ከሱ በፊት እዚህ ጋር ፎር ሉፕ ላይ አንድ የምንጨምረው ነገር አለ። ምን ነበር ቅድም ያልኳችሁ? ፕሪንት 5 ታይምስ አስትሪክስ ያልኳችሁ። አሁን እንዲህ ቢሆን ምንድነው ዲስፕሌይ የሚያደርግልኝ በይሳት? ቅድም ባልኳችሁ ኬስ 5 ሲባዛ ይሄ ስትሪንግ ነው። 5 ይሄን ስትሪንግ ዲስፕሌይ ያደርግልናል ማለት ነው። 5 ጊዜ ይሄን ስትሪንግ ነው ዲስፕሌይ የሚያደርግልን። ስለሆነም ይሄንን በቀላሉ ምን እናድርገው? አሁን ባየነው ፎር አይ ኢን ሬንጅ ኦፍ 5 6 እንበለውና
በዚህ ሰዓት ምን እንደሚሰጠን እስቲ ፕሪንት አይ ታይምስ አስትሪክስ ፎር አይ ኢን ሬንጅ ኦፍ 6 ሬንጅ ኦፍ 6 ምን እንደሚሰጥ ማለት ነው ከ0 እስከ 5 ያሉ ቁጥሮችን ጀነሬት ያደርግልናል ማለት ነው። ስለ አይ የሚይዝልን ቅድሚያ 0 ቀጥሎ 1 ቀጥሎ 2 እያለ እስከ 5 ያሉት ሁሉንም ቁጥሮች ይዛል። ፕሪንት አይ ታይምስ አት እቺ አት ስትሪንግ ነች። አሁን አይ 0 ሲሆን 0 ሲባዛ አት ምንም አይሰጠንም። ቀጥሎ አይ 1 ይሆናል። 1 ሲባዛ አትን አንድ ጊዜ ጽፎ ያስቀምጥላል። ቀጥሎ አይ ስንት ይሆናል? 2 ይሆናል። 2 በሚሆንበት ሰዓት ያው ኢንቲጀር ነው ቁጥር ነው ብያቸዋለሁ። አይ የሚይዝልን 2 ሲባዛ አት ሁለት አቶችን አንድ ላይ ያወጣልኛል። ቀጥሎ 3 ሲባዛ አት 3 እያለ እነዚህ ትራያንግል ነገር ነው የሚያወጣልኝ ማለት ነው። እዚህ ጋር የምታዩት ትራያንግል ጀነሬት የሆነው ከሱ ነው። አይ 0 በሚሆን ሰዓት እዚህ ጋር እንደምታዩት ባዶ ነው፣ ምንም አልወጣም። አይ 1 ቢሆንስ አንድ አት ነው የሚያወጣልኝ። አይ 2 ሲሆን 2 ሲባዛ አት ነው 2 ነው የሚያወጣልኝ። ቀጥሎ 3 ሲሆን 3 እያለ ቅድም ያየ ነው። ስትሪንግን ከኢንቲጀር ጋር ማባዛት ይቻላል። ስታባዙ ያን ነገር ደጋግሞ ማውጣት ማለት ነው። እዚህ ጋር እንደምታዩት ይሄንን ጀነሬት ለማድረግ ነው እየተጠቀምነው። እሺ ሌላ የተገለበጠ ቢሆንስ? የተገለበጠ ለመጠቀም እንዴት እናድርግ? እሺ እሱን ለማየት እዚህ ጋር እንደምናየው ይሄንን ኮንቨርት ከላይ ወርታች የሆነ ለማድረግ ምን እንደምናደርገው መጀመሪያ እዚህ ጋር እንደምታዩት 5 ነው ያለው። ቀጥሎ 4 ቀጥሎ 3 2 1 እያልን ነው የምንመጣው ማለት ነው። ከላይ ወርታች ነው ሬንጃችን የሚይዝልን። አሁን በዚህ ሴል ሬንጅ 6 ካልን ቅድሚያ የሚይዘው 0 1 2 እያለ ነው የሚመጣው። ስለዚህ ይሄን ነው የምንገለብጠው። ሬንጃችን ከ5 ይጀምራል እስከ 0 በአንዳንድ እየቀነሰ ማለት ነው። 5 0 ኔጌቲቭ 1 በዚህ ሰዓት ምን እንደሚሰጠን እስቲ በዚህ ሰዓት ይሄ ሬንጅ የሚለው ፕሪንት ብታደርጉት የሚሰጣችሁ ምንድነው? እንደዚህ አይነት ነገር ነው የሚሰጣችሁ 5 4 3 2 1 እንደዚህ አይነት ሊስት ነው ጀነሬት የሚያደርግላችሁ ማለት ነው። ሬንጅ 5,0,-1 ቅድም ብያችኋል። ከ5 ጀምሩ አንዳንድ እየቀነሳችሁ ነው የምትሄዱት። 4 3 2 1 እያለ ወርታችሁ ይወርዳል ማለት ነው። ስለሆነ አይ ኢኒሻል የሚይዝልኝ 5 ነው። ቀጥሎ አይ 4 3 2 1 እያላችሁ እሱን ይዛችኋል ማለት ነው። ስለዚህ እዚህ ጋር እንደምታዩት ይሄ ዲስፕሌይ ሆነው ከዛ ነው ፎር ሉፕ ተጠቅማችሁ ኤኒ አይነት ኮምቢኔሽን ወይም ፓተርን ዲስፕሌይ ማድረግ ትችላላችሁ። ባጭሩ ግን ኮንሰፕቱን በደንብ መረዳት ነው። አሁን እንዲህ ከሆነ ቅድሚያ መምጣት ያለበት አይ 5 ነው ማለት ነው። ቀጥሎ 4 3 እያለ ከላይ ወርታችን ነው መምጣት ያለበት። እሱን ጀነሬት ለማድረግ የምትጠቀሙት የሬንጅ ፈንክሽን የትኛው ነው? ሶስተኛውን ታይፕ ነው። ከ5 ይጀምራል። ከዛን 4 3 2 1 መሆን ስላለበት እስከ 0 ድረስ በአንዳንድ እየቀነሳችሁ ነው የምትመጡት ማለት ነው። ይሄንን እንየው። ከዚህ በመቀጠል ወደ ሲዶ ኮድ የሚለው ነው የምንመጣው። እዚህ ጋር በፓወርፖይንታችሁ ላይ እንዳለው ሲዶ ኮድ ማለት ምንድነው? እንደ ኖርማል ፕሮግራም ኮድ አይደለም። ከሱ ይልቅ ግን ሰዎች አንደርስታንድ የሚያደርጉበት ቀለል ያለ በኖርማል ያ ሰው በሚረዳው ቋንቋ ማለት ነው። አማርኛ ሊሆን ይችላል፣ እንግሊዝኛ፣ ያ ሰው በሚረዳው ቋንቋ ምጽፉለት ስቴፕ። ይሄንን አሁን እዚህ ጋር እቺ ትራሽ የምንለው ምን እንደሚሰራው ኮድ ጻፉ ብትባሉ እስከ ጥግ ድረስ ቢፐሮቹን እየሰበሰባችሁ ፒክ ታደርጋላችሁ። ይሄን ከሰበሰባችሁ በኋላ መታችሁ እዚህ ጫፍ ላይ ነው እዚህ ቦታ ላይ ድሮፕ የምታደርጉት ማለት ሁሉንም። ይሄንን ኮድ መጻፍ ትችላላችሁ። ግን ይሄን የጻፋችሁበትን ኮድ ፕሮግራሚንግ ምን እንደሆነ ለማያውቅ ሰው ብትሰጡት ምንም አንደርስታንድ ሊያደርገው አይችልም። ድሮፕ ፒፐር፣ ፒክ ፒፐር፣ ሁቦ ምናምን ምን እንደሆነ ላያውቅ ይችላል። ግን ያ ሰው አንደርስታንድ የሚያደርግበትን በራሱ በሚገባው ላንጉዌጅ ስቴፖቹን መጻፍ ነው። እንዲህ ታደርጋለህ፣ ቀጥሎ ወደዚህ ትሄዳለህ እያላችሁ መጻፍ። ሲዶ ኮድ የምንለው እሱ ነው። እዚህ ጋር እንደምታዩት ዋይል ፍሮንት ኢዝ ክሊር፣ ፍሮንቱ ክሊር እስከሆነ ድረስ እዚህ ጋር እንደምታዩት ማለት ነው። ፍሮንቱ ክሊር እስከሆነ ድረስ ምን ያደርጋል? ሙቭ ፎርዋርድ፣ ወደፊት ይሄዳል። በዛውም ግን ኮሌክት ኦል ሊተር ማለት እዚህ ጋር ቢፐሮቹን ነው ሁሉንም እየሰበሰበ ነው የሚሄደው ነው። በእያንዳንዱ ቦታ ላይ ሲደርስ እየሰበሰበ ይሄዳል። ሀው ይላል። እንዴት ነው ይሄን የሚሰበሰበው? እንዴት ነበር የሚሰበስብልን? በኮድ ቢሆን ኖሮ ዋይል ሁቦ ዶት ኦን ቢፐር ከሆነ ምን ያደርግ? ሁቦ ዶት ፒክ ቢፐር ካላችሁ በእያንዳንዱ ቦታ ላይ ቢፐር ካለ ያንን እየሰበሰበ ነው የሚሄደው ማለት ነው። እስከ ጥግ ድረስ እየበላ ይሄዳል። ጥግ ከደረሰ በኋላ ተርን አራውንድ ወደኋላ መታጠፍ አለበት። ከታጠፈ በኋላ ሙቭ ባክ ቱ ዘ ስታርቲንግ ፖይንት፣ ወደ ስታርቲንግ ፖይንት ማለት እዚች ቦታ ላይ አት ዋን ተመልሶ ይምጣ ነው። ተመልሶ ከመጣ በኋላ ምን ያድርግ? ወደ ላይ እዚህ ጋር ወጥቶ መጣል አለበት። ጎ ቱ ዘ ኖርዝ ኤንድ ፑት ኦል ሊተር፣ ሁሉንም ሊተሮች እዛ ቦታ ላይ ሄዶ መጣል አለበት። ያንን ስለመጣል ምን እንደምንጠቀመው ዋይል ሁቦ ዶት ኬሪስ ፒፐርስ፣ ፒፐር ከተሸከመች ምን ታድርግ? ሁቦ ዶት ድሮፕ ፒፐር ማለት የያዘችን ድሮፕ ታድርግ ነው። ያንን ነው የምንጠቀመው። እዚህ ከደረሰች በኋላ እንዳለ ጣለችው። መጨረሻ ላይ ሙቭ ባክ ቱ ዘ ስትሪንግ ፖይንት፣ ዘ ስታርቲንግ ፖይንት። ሶ ይሄ ሲዶ ኮድ የምንለው ምንድነው? ኖርማል ኮድ አይደለም፣ ፕሮግራሚንግ ኮድ የፓይተን ኮድ አይደለም። ግን ያ ሰው አንደርስታንድ የሚያደርግበት ይህንን ታስክ የሚሰራበትን ስቴፕ መጽሐፍ ማለት ነው ሲዶ ኮድ የምንለው። ፕሮግራም ኦር ኮድ ከተባለ ኖርማል ፓይተን ኮድ ነው የምጽፉለት። ሲዶ ኮድ ከተባለ ግን ስቴፖችን ነው የምጽፉለት ማለት ነው። ይሄ ግልጽ የሆነ ይመስለኛል። ቀጣይ ስለ ፈንክሽን እና ስለዛሬ እዚህ ጋር ይብቃል።